የኔ ጀግና ከሚሰኘው የመዋዘ ጥበባት ዳንኤል ክብረት መጽሐፍ ውስጥ ዮናስ ክብረት ሳንብቦት የነበረውን የገና ስጦታ የሚለውን ጽሑፍ እናስደምጣችሁ። የዳንኤል ክብረት ጽሑፍ በዮናስ ክብረት ይቀጥላል። የገና ስጦታ። አንዲት አይነ ስውር ጓደኛ የነበረችው ልጅ ነበር። ይህቺ አይነ ስውር ልጅ ዘወትር አንድ ምኞት ነበራት። ይህንን የሚወዳትን ጓደኛዋና እርሱ የሚያየውን ዓለም ለአንድ ቀን እንኳን ቢሆን ማየት። ይህንን ምኞቷን ሲሰማ ጓደኛዋ ያዝን ነበር። ምን ማድረግ እንዳለበት ያወጣና ይወርዳል። ነገር ግን መፍትሄ ያጣለትና ወደ ቀድሞ አኗኗሩ ይመለሳል። አሁንም በድጋሚ ያንን ምኞቷን ስትናገር ይሰማታል። እንዲህ ሲያወጣና ሲያወርድ አንድ ቀን ህሊናው ወደ አንድ ቦታ መራው። እርሱም ታዲያ የህሊናውን ምሬት ተከትሎ ተጓዘ። እንደ ሄደም አልቀረ አንድ ሐኪም ቤት ደረሰ። ሐኪሙ አይናቸው ማየት ለማይችሉ ሰዎች አይንን በመስጠት የታወቀ መሆኑን ሰምቷል። እርሱም ለዚያ ነበር የመጣው። ነገሩ ቀላልም ከባድም ነው አለው ሐኪሙ። ቀላል የሚሆነው ልጅቱ በሕይወት ካለ ሰው አይን ካገኘች ልትድን መቻሏ ሲሆን፣ ከባዱ ደግሞ በሕይወት እያለ አይን የሚሰጥ ሰው ሊገኝ አለመቻሉ ነው። የምሥራችና ምርዶ ቀላቅሎ የጣለው ዝናብ መታው። አሁንም አወጣ አወረደ። ሕይወት በተቃርኖ ውስጥ የምታልፍ መርከብ ናትና ህሊናው ተመታ። ምን ማድረግ ይችላል? አንዳች ደግ ሰው መፈለግ አለብኝ ብሎ ወሰነ። እናም ፍለጋውን ጀመረ። አንድ ሌላ ቀን ጓደኛውን እንዲህ አላት፣ ግን ማየት ብትቺ እኔን አትጠይኝም? ደነገጠች። እንዴትስ ተደርጎ? የሁሉ ምኞቴ አንተን ለማየት አይደል እንዴ? ተቀየመችው እንዲህ በማሰቡ። እርግጠኛ ነሽ? አኮረፈችው። ይህ መቼም ከሰይጣን እንጂ ከምትወደው ሰው የሚወጣ ነገር አልመሰላትም። ማየት ብትቺ ታገቢኛለሽ? ጠየቃት። ዛሬ ጤነኛ ነህ አለችው ተናዳ። ታዲያ ማንን ላገባ ኖሯል? በይተዩ የዛሬ ሳምንት ማየት ትጀምሪያለሽ አለና ሐኪሙ የነገረውን ነገር ተረከላት። ቀናትን በሰዓታት ሳይሆን በሰኮንዶች መለካት ጀመረች። ቀኑ ደረሰ። ቀዶ ጥገናውም ተከናወነ። ለአንድ ሰዓት ያህል ድብን ያለ እንቅልፍ ውስጥ ቆየች። ነቃች። ወዲያው እንደነቃች ያንን የምትወደውንና የሚወዳትን ፍቅረኛዋን ለማየት ጠየቀች። ሰው ሁሉ ከወጣ በኋላ ያ የምትወደው ሰው መጣ። በአንድ እጁ አይነ ስውራን የሚይዙትን ኬን ይዟል። ስታየው ደነገጠች። ስትወደው የኖረችው ሰው ይህ ባይሆን መረጠች። ምን አለ ሌላ በሆነ ብላም አሰበች። ግን እርሱ ነው። ድምጿ ቀዘቀዘ፣ ልቧም አብሮ ቀዘቀዘ፣ ተስፋዋም አብሮ ቀዘቀዘ። አሁንስ ትወጂኛለሽ አላት። መልሱን ለመስጠት ረጅም ሰዓት ወሰደባት። መልሱ ግን መልስ አልነበረም፣ ጥያቄ እንጂ። ምን አለ አንተ ባትሆን ኖሮ ነበር ያለችው። ለምን አላት። አይነ ስውር መሆንህን አላውቅም ነበር አለችው ከዋሂት ውርጭ ይልቅ በቀዘቀዘ ድምፅ። ይኸው አሁን አወቅሽ። አንተን ግን ማግባት አልችልም። በግብፃውያን ላይ ከወረደው በረዶ ይልቅ እየቀዘቀዘ የሚማታ ቃል ነበር። ማየት ስለማልችል እኔ አንቺ ማየት በማትችይበት ጊዜ ወድጄሽ አልነበረም? ህሊናዋ የሚጮኸውን ጩኸት አንደበቷ ማውጣት አቃተው። ተሰናብቷት ወጣ። ከብዙ ቀኖች በኋላ እነሆ አንድ ፖስታ መጣላት። አየችው። አይኖችሽ አይኖቼ ናቸው። እኔ አይነ ስውር የሆንኩት አንቺ እንድታይ ብዬ ነው። እነዚህ አይኖች ከኔ የተወሰዱ ናቸው። ተንከባከቢያቸው። የኔ የገና ስጦታዬ የገዛ አይኔ ነው ይላል። በስንቶቹ አይን አይተን እነርሱን ጠላናቸው መሰላችሁ? ሀገር የእውቀትን አይን ሰጠችን። በእርሷ ገንዘብ ተማረን፣ የእውቀትንም አይን አገኘን። ታዲያ አይናችን ሲበራ አየናትና እንደምንጠብቃት ሆና ልናገኛት አልቻልንም። የኔን አይን እንዳበራሽ ሁሉ ያንቺን አይንም ማብራት አለብኝ ብለው መከራ የተቀበሉላታሉ።
በሌላ በኩል እንደ ልጅቱ ማየት ሲጀምሩ ሐሳባቸውን የቀየሩ የሸሿትና የጠሏትም አሉ። ለካስ ኢትዮጵያ ይህች ናት፣ ለካስ ሀገሬ ብዬ የምኮራባት ይህች ናት፣ ለካስ በታሪክ ስማራት የኖርኳት ኢትዮጵያ ይህች ናት ብለው ተስፋ ቆረጡ። ዓይኗን ሊበራላት አይችልም ብለው ደመደሙ። እኛ በበራልን ዓይናችን የራሳችንን እንጀራ እንጋግራለን እንጂ ያንቺን ዓይን እናበራለን ብለን መከራ መቀበል የለብንም ብለው ወሰኑ። ሕዝብና ሀገር ዓይናቸውን አውጥተው ሰጥተዋቸው ባህር ማዶ ተሻግረው ዕውቀት ሸምተው የመጡ አንዳንድ ወገኖች ዓይን የሰጠቻቸውን ሀገር ማየት ሲጀምሩ ናቋት። ታሪኳን፣ ባህሏን፣ እምነቷን፣ ቅርሷን መናቅና ማቅለል፣ መሳደብና መተቸት የማጠቅምና የማያልፍላት መሆኗን መተንተን ልምዳቸው ሆነ። የኢትዮጵያ የሆነውን ሁሉ መናቅ የመመረቂያ ጽሑፋቸው ሆነ። አልተቆረቆሩላትም። እኛ እንድናይ ብለሽ አንቺ ይህንን ሁሉ ተቀብለሻልና እኛም እንድታይ እናደርግሻለን አላሏትም። ማወቃቸው ለቁጭት ሳይሆን ለትችት አደረጉት። ለማቅናት ሳይሆን ለማናጋት አዋሉት። ከማየታችን በፊት ቃል የገባንባቸው ስንት ጉዳዮች ነበሩ። እንዲህና እንዲያ እናደርጋለን ብለን ታጋዮች ሁነን በረሃ እያለን የከተማዋን ሕይወት ከማየታችን፣ በምቾት አልጋ ላይ ከመተኛታችን፣ በተሽከርካሪ ወንበር ላይ ከመሽከርከራችን፣ በሚዘምሩ መኪኖች ላይ ከመዘመናችን፣ በዘመኑ ፋሽኖች ከመፈሸናችን በፊት ለዚህ ሕዝብ፣ ለዚህች ሀገር፣ ለዚህ ወገን ስንት ቃል ገብተን ነበር። በኋላ ግን ምን ሆነ? ማየት ጀመር። ሕዝቡ የራሱን ዓይኖች ሰጥቶ ነበር እንድናይ የተደረገው። እርሱን አላወቅንም። ማየት ስንጀምር ግን ናቅ ነው። ሐሳባችንን ቀየር። ለአንተ ያልነውን ለእኔ፣ ለሀገር ያልነውን ለዘመድ ያደረግነው። እንደዚህ መሆኑን አላወቅኩም ነበር ማለት ጀመርን። በየዋህነት ነው፣ በበረሃ ሞራል ነው ቃል የገባሁት አለን። እናም የዓይኖቻችንን ውለታ ሳንመልስ ቀረን። ባለ ውለታን ማዋረድ ስልጣኔ፣ ዓይን የሰጠንን ማቃለል ዘመናዊነት ተደርጎ የሚቆጠርባት ሀገር ሆናለች እኮ ኢትዮጵያ። ከኛ በፊት የነበሩ ሰዎች ሲያስቡ እንዳልኖሩ፣ እንዲያው የክፋት ሥራ ብቻ ሲሰሩ እንደከረሙ፣ ሆነ ብለው ሰው ለመጨቆንና ለመግዛት እንደተፈጠሩ ነገር ሁሉ አሁን ከኛ እንደተዋጠን መታሰብ ጀምሯል እኮ። የሚገርመው ግን ይህንን የምናይበትን ዓይን ያገኘነው ከነርሱ ነው። አሁን በአገራችን የሚያስፈልግ አንድ ባህል አለ። የምስጋና ባህል። ለሀገር፣ ለወገን፣ ለትውልድ፣ ለዓለም ለእኛ ውለታ ለዋሉ ታሪካዊ ሥራ የሠሩ ዓይን የሰጡ ባለውለታዎችን እግዚአብሔር ይስጥልን፣ እናመሰግናለን፣ ለዚህ ውለታችሁ ክብር ይስጥልን የምንልበት ብሔራዊ የምስጋና ቀን ያስፈልገናል። በየአካባቢያችን፣ በየቀበሌያችን፣ በየወረዳችን፣ በየክልላችን፣ በየእምነታችን፣ በየቤተሰባችን፣ በየጓደኛችን ዓይን የሰጡንን የምናስብበት፣ ፎቶአቸውን አውጥተን ሰቅለን የምናደንቅበት፣ ለተተኪው ትውልድ ስለ እነርሱ የምንናገርበት፣ በሕይወት ካሉ የምንሸልምበት ቀን ያስፈልጋል። በሀገር ደረጃም ሥራ ለሠሩ ይህች ሀገር ዛሬ ታይ ዘንድ ዓይኖቻቸውን የሰጡ ባለውለታዎች የሚመሰገኑበት፣ ታሪካቸው የሚነገርበት፣ የተረሱት የሚታወሱበት፣ በስማቸው መታሰቢያ የሚደረግበት፣ ስዕላቸውና ፎቶአቸው የሚሰቀልበት፣ መጽሐፋቸውና ፖስተራቸው የሚሸጥበት፣ በሕይወት ካሉ ቀርበው የሚሸለሙበት፣ ተሞክሯቸውን የሚናገሩበት ሀገራዊ የምስጋና በዓል ያስፈልጋል። ማንነትን የመናቅ የማቅለልና በማንነት የማፈር ትውልድ ስብራት የሚጠገነው በዚህ መልኩ ይመስለኛል። ላለፉት ዋጋ ሰጥተን ነው ሌሎች ዋጋ ከፋይ ዜጎች ማፍራት የምንችለው። እኛ ዓይን የሰጡንን ካመሰገንን እኛም ዓይን ሰጥተናቸው የሚያመሰግኑን ትውልድ መፍጠር እንችላለን። ምንጊዜም ቢሆን ቀጣዩ ትውልድ ካለፈው በተሻለ ማየቱ የማይቀር ነው። ያኛው ትውልድ ያላየውን ይሄኛው ትውልድ ያያል። ያ ማለት ግን ይሄኛው ትውልድ ያኛውን ትውልድ መናቅ ማቅለልና መክሰስ አለበት ማለት አይደለም። ይሄኛው ትውልድ ካለፈው በተሻለ እንዲያይ ያደረገው ያኛው ትውልድ ዓይኑን ስለሰጠው ነውና ከማን ላይ ቆመሽ እግዚአብሔርን ታምያለሽ እንዲሉ በማን ዓይን እያየን ማንን እንንቃለን? Merry Christmas, ladies. Merry Christmas, Mr. Bublé. Are you ready to sing a little jingle bells? Yeah.